አገልግሎታችን ዲጂታል ሆኖ አይደንቲቲያችንም ዲጂታል እየሆነ እየሄደ ስለሆነ ታች ላይ የሚያገለግሉ ሰዎች ልምድ የግድ ያስፈልገናል። በቃ ዋናው ስራ ደግሞ ያለው እዛ ነው፣ እዚህም አይደለም። ዋናው ስራ ያለው ደግሞ እዛ ስለሆነ እና ከዛ አንጻር እንደው እንድንተዋወቅ ብቻ ነው ዛሬ። በዚህ ሳይድም ደግሞ አገልጋዮቻችንን እንወቃቸው እስቲ። ይሄ በጣም ወሳኝ ጉዳይ ስለሆነ ማለት ነው። እና እዚህ ስትመጣ ያው ገና ስመጣ የተጠየቅኩት ጥያቄ ምን መሰለ? እዚህ ስመጣ ጥምቀት ለድነት ነው ወይስ አይደለም? እና እኔ ሎንግ ጎ በቃ ተጠምቄ እያገለገልኩ ነው። በቃ ወንጌል እየሰበኩ ምናምን ነው። ኢዴይሻት ሃንድ በቃ እንትኑ ላይ የሚመጣል ቲክቶኩ ይዞ ይጠብቃል፣ ርዕስ ይዞ ይጠብቃል። እታች ግን ያለው ርዕስ ሌላ ነው። የእግዚአብሔር መንግስት ጉዳይ ነው። ብዙ የጨነቀው ህዝብ አለ፣ ብዙ ጨለማ ውስጥ ያለ ህዝብ አለ። እና ይሄ ልምድ ያላቸውን ሰዎች ነው የግድ ማግኘት ያለብን አሁን። በዚህ አቅጣጫ እስቲ አገልጋዮቻችንን እንወቃቸው። እንደው ከዲጂታሉ ሞጣን በልና በሚል ነው ዛሬ እንዲሁ ተወውቅ። አንዳንድ ኢሹዎች ላይ ግን እንደዚህ ደግሞ እንመጣለን። ጌታ ይረዳናል። በደንብ አይተን አጥንተን የሚጠቅሙ ኢሹዎች ላይ ጠቃሚ የሆኑ ነገሮች ላይ ማለት ነው። እና ዜድ ጌታ ይባርክ። ተምዬ ሀይ በለውና ጥያቄ ካለ 30 ሰከንድ ብቻ ሰጥ። ጌታ ይባርክ። እሺ ዜድ ጌታ ይባርክ። ቃልዬ አይ አንድ ነገር አንተ ስትል አንድ ነገር ብቻ ትስላለህ። 10 ሰከንድ ነው በቃ። አንድ የተቀጣጠለች በዲሲ ያለች አንድ ወንጌላዊት መካኒስ ቤተክርስቲያን አለች። ትላንት ከአንድ ወዳጅ ጋር እያወራው ነበር። እዛ አባል የሆነ የቅርቤ ሰው ግኝቴ እኔ በሙሉ ወንጌል ቢሆንም ግን አሁን ደግሞ እዚህ በሜሪላንድ ውስጥ ሲልቨር ስፕሪንግ በምትባል ኤሪያ የጸጋ ወንጌላዊ ቤተክርስቲያን ውስጥ ነው ያለሁት እና እዛ አንድ ቀን እናት መካነ ኢየሱስ ጋር ሄጄ ደግሞ አብሬ የጌታ እራት ልወስድ እና እንደው በቃ አብሬ ላመልክ ነው እና በጣም ደስ ብሎኛል። በዛው ጀባ ልበላችሁ ብዬ ነው። ጌታ ይባርካችሁ። እሺ ዜድ ተባረክ። ዜዶ ተባረክ። ታሚ አለህ? አለው ቃልዬ እሺ ሀይ በለውና ባወራንበት ኢሹ ላይ ጥያቄ የሚኖር ከሆነ ታስቀምጥለታለህ። ከዛ እናበቃለን፣ ጸልዩልን እናበቃለን። እሱን እንሸኘዋለን። ጥያቄ ሳይሆን ማለት በህይወቴ ላይ መልካም ተጽዕኖን እንዴት እንዳደረገ ራሱ ስለሱ ለመመስከርም ራሱ የሚያስደፍርም ነገር አለኝ። ቄስ ታስታውስ እንደሆነ 2003 ነው አሴምብል ኦፍ ጋድ 6 ኪሎ አጠቃላይ ጀነራል ፌሎ የመጠ ስለ ገብረ ጉንዳን የሰበክ ጊዜ የዛን ጊዜ ቄስም አልነበርክም፣ አንድ ወጣት ነበርክ፣ ወንጌል ላይ ነበርክና እና የዛን ሰዓት በህይወቴ የደከምኩበት ሰዓት ነበር እና እንዲሁ እኔ በመካኒክስ ባድግም አንዲት እህትም እንደዚሁ ነበረች፣ የቄስ ልጅ ነች እሷም እና በህይወታችን በጣም ደክመን ነበር አሁን እና ይሄን ነገር ለተወሰኑ ልጆች ነግሬያቸዋለሁ ፐርሰናሊ ማለት ነው። እና ምንድን ነው ያልኩት የሆነ ደክመን ምናምን ነገር ሁለታችን ተመልሰን ነቃንና ፌል ውስጥ እዛው ስለነበርን ከደከምንበት ህይወት ወጣ። ከዛ በኋላ አንድ ነገር ተናገር፣ ለምንድን ነው ግን በዛው ወጥተን ያልጠፋነው እና ብለን ስንል ለካ ህፃን ሆነን ጀምሮ ቤተክርስቲያን ውስጥ የሰንበት ተማሪም ሆነ መድረክ ላይ እያመጡ ስለሚጸልዩልን ነው ብላ አለችን። እና በዚህ በጀኔሬሽን ላይ ኢምፓወርድ በሚደረገው ነገር አጠቃላይ ከህፃንነት ጀምሮ ኢምፓወርድ ማድረጉ በጣም መልካም ነው የሚል እንትን ነገር አለኝ እና ያ የትላንትና ወንጌላዊ የነበረው ወጣት ዛሬ ቄስ ሆኖ በማየቱም ለእኛም ስንቅ ሆኖናል። ደግሞ በጣም የገረመኝ ነገር ብዙ ሰዎች በማዕረግ አንድ ነገር በጨምሩ ጊዜ በማዕረግ ስላቸው ከወንጌላዊነት ወደ ፓስተርነት ወይ ወደ ቄስነት ወይ ከዘማሪነት ሲሉ የሆነ የትዕቢት ነገር የሆነ ምንትን ማለት ነገር አለ። ግን በአንተ ይህን ነገር ስላላየውና ታች ወርዶ የማገልገልና ለእኛም እንዲህ ትጥቅ ስለመስጠት ወገባችንን ስለማስታጠቅ እግዚአብሔርን በእውነት በጣም ከልቤ ላመሰግን ወዳለሁ። መልካም ምሳሌያችን ነህና እስቲ በዚሁ መንገድ ቀጥል። ሌላ መጽሐፍት ምናምንም መች እንደምታወጣ እየጠበቅን ነው በጉጉት። ተባረክልኝ። ተባረክ ተምዬ፣ ጸጋ ይብዛልህ። ተባረኩ ተሜ፣ ተባረክ። ጌታ ይባርካችሁ። ቄስ እንግዲህ በድጋሚ ደግሞ እንገናኛለን። መጨረሻ ላይ የምትለው ነገር ካለህ በለንና ጸልየህልን መለየት እንችላለን። ከቤተሰብ እንግዲህ ለይተን ይህን ያህል ሰዓት ይዘናል እና መጨረሻ ላይ የምትለን ነገር ካለ በለንና ጸልይልን። ኦኬ፣ ጌታ ይባርካችሁ። እስካሁን ጊዜያችሁን ሰውታችሁ ቁጭ ብላችሁ ከቁጥር ሳትጎድሉ የሰማችሁን ሁሉ ጌታ ዘመናችሁን ይባርክ።
ያው አንድ ነገር መናገር ፈልጋለሁ። ይሄ አንዳንድ ሰዓታት አሉ በጣም ወሳኝ ውሳኔ ልንወስንባቸው እንደ ድል ሆነ ወደኛ የሚመጡ በተለይ በእድሜ ሽርፍራፊ ላይ ይህን ድል ያገኙ ሁለት ሰዎች ቃልዬ በጣም እንደነቅባቸዋለሁ። ክርስቶስ ኢየሱስ አብሮ ከነሱ ጋር እንደ ወንጀለኛ ተቆጥሮ ሁሉም የየራሱን መስቀል ይዞ ያንን የመጨረሻውን እስትንፋስ ለመቀማት ወደ ጎልጎታ የሄዱ ሁለት ወንበዴዎች ትዝ ይሉሃል፣ በጌታ ግራና ቀኝ የተሰቀሉ ሁለቱ። ስለ መሃሉ ያላቸው የተለያየ እውቀት በጣም ይገርመኝ ነበር። ሁለቱም ግራና ቀኝ ያሉት በሚስማር ተበሳስተዋል። ህይወታቸውን ሊቀሙ የቀራቸው ሽርፍራፊ እድሜ ነው። በጣም ሽርፍራፊ እድሜ ነው ያለው እና ግን ከመሃላቸው ስላለው ያላቸው እውቀት በጣም ይለያያል። አንደኛው ለመሞት በጣም ሽርፍራፊ ጊዜ ነው ያለው እና ግን ከሞት ሊያስመልጥ የሚችል ትልቅ እድል አጠገቡ እንዳለ አላወቅም። ከነሱ እንዳንዱን የመሰለው እና ህይወት ትርፉ ህይወት የሆነውን ያንን ጌታ በማይመጥን ልክ ሲናገረውና ለጥቂት ዘላለሙን ሉዝ ሲያደርግ እንመለከታለን። በዛኛው በኩል ደግሞ ያለው እሱም እንደ ሌሎቹ በጣም ሽርፍራፊ እድሜ ነው ያለው እና ያ ሰው የተረዳው መረዳት ባለቀ እድሜ ላይ ዘላለምን አትርፎ ይችን ዓለም የለቀቀበትን እድል ደግሞ ስመለከት ምንኛ መታደል ነው ብዬ አስባለሁ። እና ያለው አንድ ነገር ነው፣ በመንግስት አስበኝ ነው ያለው እና እዛ ጋር ራቁቱን የሆነ ሰዎች እየናቁ እንጨት ተሸክመው ለሞት የነዱትን እሱን መንግስት ሲጠይቀው ትመለከታለህ። በመንግስት አስበኝ የምትለው ንጉስ እንደሆነ ለገባህ አካል ብቻ ነው። ተራ ብለህ ለምታስበው አካል መንግስት አጠይቀውም በምንም ታምር። እና ያ ሰው አየው፣ ይሄ ከመስቀል ያለፈ ተረዳው። በቃ እግዚአብሔር ልቡን አበራለት እና እባክህ በመንግስት አስበኝ አለው። የሚደንቀው ደግሞ የንጉሱ ምላሽ ዛሬ ከኔ ጋር በገነት ትሆናለህ ብሎ ባለቀ ሰዓት ላይ በሽርፍራፊ ደቂቃዎች ውስጥ ህይወትን አትርፎ ሰው ዘላለሙን ሲያውቀው ደጅ እንመለከታለን። እና ይሄ መሀል ላይ ያለው እሱ እንዴት ገብቶናል፣ እንዴት ተረድተነዋል፣ ምንስ ጠይቀነዋል የሚለው ነገር ሁሌ ያሳስበኛል። እና ምናልባት እንደነዛ ሰዎች እንጨት ላይ አልወጣንም፣ ሽርፍራፊ እድሜ አይደለም ያለን። ምናልባት አብዛኞቻችን እንደ ወራት በልተን ረጋ ብለን ወይ ቁርስ በልተን ይሰማን ያለ ነው ይህንን አሁን የምናገረውን ንግግር። ግን ይሄ የመሃሉ ኢየሱስ ህይወት የሚጠየቅ ነው። በመንግስት አስበኝ ሊባል የሚገባው ዋጋው መንግስት የሆነ የአብ ስጦታ ነው እና የትኛውንን ነው ጀስት እንደው ከግራ ወደ ቀኝ ያየዋለ፣ ከቀኝ ደግሞ ወደ መሃል ያየዋለ እና አንዳንዶች ዛሬም ያንኑ ህይወት እየሄዱት ነው ያሉት። የመሃሉ ስለ ብዙዎች ኃጢአት የሞተ ነው። ያኛው የራሱን ኃጢአት ይዞ ለፍርድ የሞተ ነው። ይሄኛው ደግሞ በመሃሉ ምትካዊ ሞት አምኖ ከኃጢአት ነፃ ወጥቶ የሞተ ነው። ሶስቱም ቢሞቱም ያኛው ከነ ኃጢአቱ ሞታል። ክርስቶስ ደግሞ ስለ ብዙዎች ኃጢአት ሞቷል። በቀኝ በኩል ያለው ደግሞ ከኃጢአቱ ድኖ ሞቷል እና ይህንን ምክር መምከር ፈልጋለሁ። ከነ ኃጢአታችንን ሞት አይገባም። አንድ ውሳኔ ያለ ሰው ተወልዶ ያገኛትን ህይወት በሞት ከመቀማቱ በፊት ሊሳሳተው የማይገባው አንድ ውሳኔ አለ። እሱም ህይወቱን ለክርስቶስ መስጠት የሚባለው ጉዳይ ለቀጣዩ መንግስት ክርስቶስን በምህረት የመጠየቅን ኃላፊነት እያንዳንዳችን ልንወስን ነው የሚገባ ጉዳይ ነው እና ምናልባት እንደው እግር ጥሏችሁ ወደዚህ ሚዲያ የገባችሁ ሰዎች በትክክለኛው መጽሐፍ ቅዱስ በሚለው መንገድ ህይወታችሁን ለክርስቶስ ያልሰጣችሁ ወንዶችና ሴቶች ሰጥቼው ነበረ። በበቂ ምክንያት ደክሜ ደግሞ ወደኋላ ብያለሁ። እንደው በቃ ወንጌል ነክ ነገር ሲነካ ትዝታው ስላለኝ ብቅ ጥልቅ እያልኩ ሰማለሁ እንጂ አውቀው ነበር የምትሉ አይነት ወንድሞች እህቶች ካላችሁ፣ አዳዲሶች ካላችሁ ያንን አይነት ውሳኔ ለመወሰን የዛሬ የዕለቱ እድለኛ፣ የዚህ ሰዓት እድለኛ፣ ያ የቀራኔው እድለኛ እንደነገርኳችሁ በሽርፍራፊ ሰዓት ከንጉሱ ጋር ወደ መንግስት ገብቷል። አሁን ደግሞ በመንግስቱ የሚጠብቀን ጌታ አለ። ሰሞኑን በቅርቡ ይመጣል እና ከመምጣቱ በፊት እንደ ልጅ እንዲቀበለን ይህንን ቀጣይ ዘመኔን ከክርስቶስ ጋር ደግሞ መዝለቅ ፈልጋለሁ የሚል ውሳኔ ለመወሰን አሁን ጌታ ልባችሁን የከፈተ ያው እሱ ካረዳ በስተቀር በግራ እንደተሰቀለው ንቆ መሞት አለና በቃ ክርስቶስ ሲሰበክ ክብር በውስጥ ይሰማኛል። ስለዚህ በግልጽ አክብሬው ላልፍ ፈልጋለሁ የምትሉ የዚህ ሰዓት እድለኞች ካላችሁ አንድ ቁጥር ብትጽፉልኝ ከስር በጌታ ነበርኩ። በቃ አሁን ስትናገር እንደገና የመታደስ ተስፋ እኔም ተስፋ እንዳለኝ ገብቶኛል። የአባቴን ጉያ አውቀዋለሁ። በቂ በእኔ ደረጃ በቂ በምለው ምክንያት ደክሜ ወደኋላ ብያለሁ።
ግን አሁንም ይከታተለኛል። አሁንም የሚሰማኝ ነገር እሱ ነው። ተስፋ እንዳለኝ ገብቶኛል። መልሶ እንደሚያነሳኝ አምናለሁ። የመታደስ ጸሎት እንዲጸልል ይፈልጋለሁ ምትሉ ካላችሁ ቅድሚያ እንግዲህ 2 ቁጥር ጻፉና ለእናንተ ጸልዬ እንጨርሳለን። ምናልባት እንደዚህ አይነት ሰዎች ካላችሁ እድል ልስጣችሁ ብዬ ነው። አዳዲሶች ካላችሁ ክርስቶስን የህይወት ጌታ በማድረግ የሚገኘውን ህይወት ለመካፈል መንፈስ ቅዱስ የረዳችሁ። ሰው በእውቀቱ ይህን ውሳኔ አይወስንም፣ በጥበቡም አይወስንም። በጣም አንባቢ ስለሆነም አይወስንም። ዓለም በጥበቡ አታውቀውም ፈጽሞ። ክርስቶስ የሰው የምርምሩ ውጤት አይደለም። እንደው ሲበራ ሲመጣ እድል ሲሰጥ ብቻ የሚገኝ ሽልማት ነውና የዕለቱ እድለኞች ያልኩት ለዚህ ነው። ካላችሁ ለእናንተ እድል ሰጣለሁ። ሁላችሁም ደግሞ በጌታ ከሆናችሁ በአንድ ላይ እንጸልያለን። እስካሁን ምንም አላየሁም። ጌታ በቤቱ ያጽናችሁ። ጸልዬ ልጨርስ አይደል ቃልዬ? ይቻላል። ጸልይልን። ሁላችን እንጸልይ። ቅዱስ እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን ደግሞ ስለዚህ ጊዜ፣ ስለዚህ ሰዓት፣ ስለዚህ መሰባሰብ፣ ስለዚህ አንድነት በክርስቶስ ኢየሱስ ስም ጀምረን እስክንጨርስ በነበረን ቆይታ እግዚአብሔር ሆይ ስለመራህን አብረን ስለነበርክ በሕይወታችን ወደኋላ በሰራኸው ስራ ለብዙዎቻችን መጽናናት የሚሆንን ነገር አንተ የሰራኸውን ስራ በማውራት የሚገኘውን እግዚአብሔር ሆይ መደሰት አንተን ለማመስገኛ የሚሆን ምክንያቶችን ማድመጥ ስለሆነልን በክርስቶስ ኢየሱስ ስም አመሰግንሃለሁ። የዘላለም አባት ቅዱስ እግዚአብሔር ሆይ ይህ ህይወት ጌታን ከመቀበል የሚጀምር ከእሱ ጋር በመጣበቅ ደግሞ የሚዘልቅ እስክትመጣ ድረስ በጽናት የመጠበቅንም ኃላፊነት የሚጠይቅ የጸጋህን እርዳታ ከመንፈስ ጋር ተግባብቶ በቃል እውነት ለመኖር ፈቅዶ የሚዘልቁት ህይወት ነው። እጸልያለሁ በዚህ ባለን በወንዶችና በሴቶች ልጆች ላይ እስከ ፍጻሜ የሚያጸና የሚያግዝ ጸጋህን እግዚአብሔር አባት ሆይ ለመደገፍ እጅን እንድንዘረጋ አቅም የሚሰጥ ጉልበት ሆነ በህይወታችን እንድትንቀሳቀስ እስከ መጨረሻ የወደድካቸው ወደሃቸዋልና በተወደድንበት ፍቅር ውስጥ እግዚአብሔር አባት ሆይ የመጣበቅና የመዝለቅን አቅም እንድታበዛለን በዚህ ስላሉት ወንድና ሴት ልጆችህ በክርስቶስ ኢየሱስ ስም ይህን ጸሎት ጸልያለሁ። በውስጣቸው ያስቀመጥከው እግዚአብሔር ሆይ ቢያወጡት ለብዙዎች ብርሃን የሚሆን ለብዙዎች የሚጠቅም ለአካል መታነጽ የሚሆን ጸጋ ያለባቸው ሁሉ እንዲወጡ ያንንም ጸጋ ለማውጣት እድል እንድሰጣቸው አቅም እንድሰጣቸው የዘላለም አባት ቅዱስ እግዚአብሔር ሆይ እንቁን ሳያወጣ ማንም መግቢቱን ሳይመነዝር እግዚአብሔር አባት ሆይ ቀብሩ በፊት እንዳይታይ በናዝሬቱ በጌታ በኢየሱስ ስም እግዚአብሔር አባት ሆይ ለመንግስትህ የሚሆን አቅርቦት ሁሉ እግዚአብሔር ሆይ በውስጣቸው ያለውን በማውጣት እንዲጠቀሙበት በሁሉም ላይ ያለው ጸጋ እግዚአብሔር አባት ሆይ ወጥቶ የሚጠቅም እንዲሆን የሚያነቃቃ እግዚአብሔር ሆይ እድል የሚሰጥ እጅህ እንዲዘረጋላቸው በክርስቶስ ኢየሱስ ስም ጸልያለሁ። በዚህም ፕላትፎርም ላይ የሚተጉ ወንዶችና ሴቶች ልጆች እንድትባርክ በክርስቶስ ኢየሱስ ስም ፈቃድን ለማርካት ይህን እድል እንዲጠቀሙበት ጸጋ እንድታበዛላቸው ለምን ብሎ ከሚቆጣባቸው ከየትኛውም የጨለማ እጅ እንድትጋረዳቸው እንድታስመልጣቸው በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የዘላለም አባት ቅዱስ እግዚአብሔር ሆይ ስለሰጠህን መልካም ጊዜ በቅርብም በሩቅም እግዚአብሔር አባት ሆይ ሆነው ያደመጡን ሁሉ እግዚአብሔር ሆይ አንተ ካልመጣ በስተቀር መልስ የሌለው እጅ ካልተዘረጋች በስተቀር የማያመልጡት ጉዳያቸውን አሁን እንድትጎበኛቸው በክርስቶስ ኢየሱስ ስም ስለነሱ ደግሞ ጸልያለሁ። በደዌ የሚሰቃዩ ቢኖሩ በስም ስልጣን እንዲፈወሱ የህይወት እግዚአብሔር ሆይ ውጣ ውረድ ያደከማቸው በጸጋ እንዲታገዙ እግዚአብሔር አባት ሆይ ዘንበል እንድትልላቸው በክርስቶስ ኢየሱስ ስም ወክለሃቸው እግዚአብሔር ሆይ ስለነሱ እንድትናገር ረፍታቸውን በመጥራት እንድትገላግላቸው በክርስቶስ ኢየሱስ ስም ጠላት ባነፈሰው ነፋስ የዋዠቀ ህይወታቸው፣ ትዳራቸው፣ ጤንነታቸው፣ ቢዝነሳቸው እግዚአብሔር አባት ሆይ በሰላምህ ጸጥ እንዲል እንዲረጋጉ በክርስቶስ ኢየሱስ ስም እጠይቅሃለሁ። ሐዋርያቱን ያናወጠውን ተነስተህ እንደገሰጽከው ዝም በል ጸጥም በል ብለህ ባህሩን እንዳዘዝከው ነፋሱ እንደተመታ ወጀቡም እንደቆመ ጠላት ያነፈሰው ነፋስ የፈጠረው ወጀብ ከህይወታቸው ጸጥ እንዲል በክርስቶስ ኢየሱስ ስም ለእያንዳንዳቸው ጸልያለሁ። ስሙ ማይታወቅ ምክንያቱ ማይታወቅ በህይወታቸው ላይ የተመላለሰ የሚያስቸግራቸው ደዌ በስም ስልጣን አሁን እንዲነቀል እጸልያለሁ። ማንነትህ ፈዋሽም ጭምር ነው። ስምህ ራሱ መድኃኒት ነው። ስራ አልፈታህም፣ በእኛም ዘመን ትሰራለህ አምናለሁ። ጌታ ሆይ ይህንን ጊዜ እንድትጠቀምበት ለአንዳንዶች የምትደርስበት ለአንዳንዶች አጋጣሚ በሚመስል በዚህ ጸሎት ውስጥ ታሪካቸው እንድትለውጥ በክርስቶስ ኢየሱስ ስምና ስልጣን ታምራትህ ባሉበት ቦታ እንዲያቆጠቁጥ እንዲበቅል በኢየሱስ ስም ጸልያለሁ። ክብር ለአንተ ይሁን።
እንወድሃለን። ስለሰጠን መልካም ጊዜ አመሰግናለሁ። ስለ ወንድሜ ቃል እግዚአብሔር አባት ሆይ ክብር ላንተ ይሁን። ኑሮውን ባርክ፣ ቤተሰቡን ባርክ። እግዚአብሔር አባት ሆይ በሱ ያለውን ጸጋ እግዚአብሔር አባት ሆይ ለብዙዎች ጥቅም ትጠቀምበት ዘንድ ዘመኑን ሁሉ እግዚአብሔር አባት ሆይ በዚህ እውነት እንድታተጋው ስላበዛለት ትዕግስትና እግዚአብሔር አባት ሆይ ትጋት አመሰግናለሁ። ይህንን ባሪያህን ወንድም አድርገህ ስለሰጠህን የዚህ ትልቅ እምነት ኩራት አድርገህ ስላስነሳህልን አብረውት ስላሉት ወዳጆቹ ሁሉ በክርስቶስ ኢየሱስ ስም አመሰግናለሁ። ክብር ላንተ ይሁን። ከፍ በል። መልካም ሌሊት ለሁላችን እንዲሆን እግዚአብሔር አባት ሆይ በተለያየ ዓለም ክፍልም ላሉት ደግሞ መልካም የደስታ የምስራች ቀናቸው እንዲሆን በክርስቶስ ኢየሱስ ስም ከመጠበቅ ጋር በቀናቸው ወጥተው እንዲገቡ ጸልያለሁ። እንወድሃለን። ክብር ላንተ ይሁን። ከፍ በል። ይህን በስምህ ስልጣን ጸለይን በኢየሱስ ስም አሜን። ሃሌሉያ። ተባረክ ቃልዬ፣ ተባረኩልኝ። ጌታ ይባርክልን። ተባረክ በጣም እንገናኛለን። ኢየሱስ ይባርክ። ብርክ በል። አሜን አሜን። ዘድዬ ደውልልኝ።